ነገሩ ሁሉ ተወሳስቧል። ሁቲዎች በድጋሚ እስራኤል ላይ ተኩሰዋል። እስራኤል ኢራንን፣ ኢራንም እስራኤልን እያጠቁ ነው። የእስራኤል ጦርም ከኢራን የሚወረወሩ ሚሳኤሎችን በማክሸፍ ተጠምጃለሁ ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ጦርነቱን በ2 ወይም በ3 ሳምንታት ውስጥ እንጨርሰዋለን እያሉ ነው። ነዳጃችሁን ራሳችሁ ሄዳችሁ አግኙ ያሉት የአሜሪካው ፕሬዝዳንት ከኢራን ጋር መነጋገር ሳያስፈልገን ጦርነቱን እንፈጽመዋለን ብለዋል። እርሳቸው ጦርነቱ በቅርቡ ያበቃል ማለታቸው ታዲያ የነዳጅ ዋጋ ላይ መጠነኛም ቢሆን ቅናሽ እንዲታይ አድርጓል። ይሁንና በነዳጅና በነዳጅ መሰረተ ልማቶች ላይ እየቀጠሉ ያሉ ጥቃቶች ግን ዓለምን አስጨንቀዋል። ኳታር፣ ባህሬን፣ ሳውዲ አረቢያ፣ ኩዌት እነዚህ ሀገራት ሁሉ ነዳጅ ጫኝ መርከቦቻቸው መመታታቸውን ይፋ እያደረጉ ይገኛሉ። 3 ሚሳኤል ተተኮሰብኝ ያለችው ኳታር አንደኛው ነዳጅ ጫኝ መርከቧን እንደመታባትና እሳትም እንደተነሳ በመከላከያ ሚኒስቴሩ አማካኝነት ይፋ አድርጋለች። ኩዌትም በሳምንት ለ3ኛ ጊዜ ሁለቱ በገዛ ሜዳዋ አንደኛው ደግሞ በዱባይ ተመቶብኛል እያለች ነው። ነዳጅ ጫኝ መርከቦች ላይ የሚደርሰው ጥቃት ተጠናክሮ ቀጥሏል። የሁቲዎች ጥቃት እዚህ ላይ ሲጨመርበት ደግሞ በሆርሙዝ የተዘጋውን በቀይ ባህር ልታስከፍት እየተውተረተረች የነበረችውን ሳውዲ ክፉኛ እንደሚጎዳት ይታወቃል። እንዲሁም የአሜሪካው የመከላከያ ሚኒስትር ፔት ሄግሴት የኢራን ሚሳኤሎች አሜሪካን የማጥቃት አቅም የላቸውም ብለዋል። ታዲያ ለአሜሪካ ብሔራዊ ደህንነት እንዴት ሆና ነው ኢራን ስጋት ናት ተብላ ስትቀጠቀጥ 1 ወር ያለፈው የሚል ጥያቄም ተነስቷል። ፔት ሄግሴትም ምላሽ ሰጥተዋል። ከሆርሙዝ ቀውስ ሳንወጣ የሆርሙዝ መተላለፊያ በኢራን ቢከፈትም አሜሪካና እስራኤልም ድብደባቸውን ቢያቆሙ የተፈጠረውን የነዳጅ ቀውስ ለማስቀረትና የነዳጅ ግብይትና ሽያጭን በነበረበት ለመመለስ በትንሹ 1 ወርና ከዚያ በላይ ይፈጃል ተብሏል። የዘርፉ ባለሙያዎች ዓለምን እያስጠነቀቁ ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ሁቲዎች ጥቃታቸውን ደግመውታል። በእስራኤል ላይ ተኩሰናል ብለዋል። ባሊስቲክ ሚሳኤሎቻቸውን በእስራኤል በተለይም በደቡቡ ክፍል ተኩሰናል ያሉት የየመኑ ሁቲዎች ጥቃቱን ከኢራንና ከሂዝቦላህ ጋር በመጣመር እንደፈጸሙት ነው የተናገሩት። ምናልባትም ጦርነቱ ከተነሳ ጊዜ አንስቶ ሁቲዎች ከኢራንና ከሂዝቦላህ ጋር ተጣምረው የፈጸሙት የመጀመሪያው ጥቃት ተብሎ ሊገለጽ ይችላል። ኢራን የምታደርሰው ጥቃት ሳያንስ የሁቲዎች መጨመር፣ የሂዝቦላህ መደመር አካባቢውን ይበልጥ እንደሚያምሰው የታወቀ ነው። በአልማሲራ ቴሌቪዥን ጣቢያ ላይ ሁቲዎች ወጥተው እንዲህ አሉ። ወረራው እስኪቆም ድረስ፣ ወንጀሉ እስኪያከትም ድረስ በሊባኖስ፣ በኢራቅ፣ በኢራን እንዲሁም በፍልስጤም ተጨማሪ የአሜሪካና የእስራኤል ወታደራዊ እርምጃዎች እስኪገደቡ ድረስ ጥቃታችንን አጠናክረን እንቀጥላለን ብለዋል የየመኖቹ ሁቲዎች። ይህ እንዳለ ሆኖ እስራኤልም ኢራንን፣ ኢራንም እስራኤልን እያጠቁ ይገኛሉ። ከቴህራን እስከ ኢስፋሃን እየተመታች የምትገኘው ኢራን በእስራኤል ላይ ወታደራዊ እርምጃ እየወሰደች ትገኛለች። የእስራኤል ጦርም ከኢራን የሚወረወሩ ሚሳኤሎችን በማክሸፍ ተጠምጃለሁ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ በቅርቡ ያበቃል ማለታቸው ደግሞ የነዳጅን ዋጋ በመጠኑም ቢሆን እንዲቀንስ አድርጎታል። እርሳቸው ይህንን በተናገሩ በጥቂት ሰዓታት ውስጥ የነዳጅ ዋጋ 3 በመቶ ያህል ዝቅ ብሎ $100 በበርሜል ሆኗል። የብሬንት ነዳጅ እየተባለ የሚጠራው የነዳጅ ዋጋ በአሁኑ ሰዓት ከጦርነቱ በፊት ከነበረው 39 በመቶ ከፍ እንዳለ ይታወቃል። የሆርሙዝ መዘጋትና የቀጠናው ጦርነት የነዳጅን ዋጋ እሽኮኮ ብለው እንዲወጣ አድርገውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ በቅርቡ ያበቃል ማለታቸው የነዳጅ ዋጋን ለጊዜው ቢያረጋጋም በነዳጅ መሰረተ ልማቶችና ነዳጅን በጫኑ መርከቦች ላይ የሚፈጸሙ ጥቃቶች ተጠናክረው ቀጥለዋል። የኳታር መከላከያ ሚኒስቴር 3 ሚሳኤሎች ተተኩሰውብኝ ነበር። ከ3ቱ ክሩዝ ሚሳኤሎች 2ቱን ማክሸፍ ችያለሁ። አንደኛው ግን ወደብ ላይ ቆሞ የነበረን የነዳጅ ጫኝ መርከብ መጥቶብኛል በማለት ነው መግለጫ የሰጠው ሚኒስቴሩ። የኳታር ኢነርጂ የነዳጅ ኩባንያ ንብረት የሆነው ይህ ነዳጅ ጫኝ መርከብ 21 መርከበኞችና ባለሙያዎችን የያዘ ሲሆን
እነዚህ ባለሙያዎች በፍጥነት እንዲወጡ መደረጉም ነው የተሰማው። በአካባቢው ላይ ብክለት አልፈጸመም፣ በሰው ላይም የደረሰ ጉዳት የለም ብሏል የኳታር መከላከያ ሚኒስቴር። ኳታር ብቻ አይደለችም ጥቃቱን ያስተናገደችው። ከኢራን የሚወረወሩት ሚሳይሎችና ድሮኖች ኩዌትንም እያወኳት ይገኛሉ። ኩዌት በሳምንት 3 ሁለቱን በሜዳዋ አንደኛውን በዱባይ ጥቃት አስተናግዳለች። ሦስቱም ጥቃቶች ነዳጅ ጫኝ መርከቦቿ ላይ ነው የተፈጸሙት። በዱባይ ወደብ ቆሞ የነበረው የኩዌት መርከብ መመታቱ ከተሰማ 24 ሰዓታትም ሳይሞላ ሌላ ተጨማሪ መርከብ ተመቶባታል። ኩዌት በኩዌት ዓለም አቀፍ አየር ማረፊያ ላይ ነው የነዳጅ ማከማቻዋ እርምጃ የተወሰደበት። ከሳምንት በፊትም ነዳጅ የተጠራቀመበት የኩዌት አየር ማረፊያ ጥቃት እንደደረሰበት ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህ ሁሉ ሲፈጠር ራሳችሁ ሄዳችሁ ነዳጃችሁን ውሰዱ ብለዋል። ከ2 ሳምንት እስከ 3 ሳምንት ጊዜ ቢወስድብን ነው በኢራን ማሳካት የምንፈልገውን ካሳካን በኋላ ያለምንም ድርድር ጦርነቱን እንቋጨዋለን ብለዋል የአሜሪካው ፕሬዝዳንት። የሆርሙዝ መተላለፊያ በኢራን ሲዘጋ ማንም የኔቶ ሀገር አላገዘኝም እያሉ ስምም እየጠሩ ፈረንሳይም ብትሆኚ ብሪታንያም ብትሆኚ መች ከጎኔ ቆምሽ እያሉ አንዴ በንግግር አንዴ በጽሑፍ ብሶታቸውን ሲዘረግፉት የነበሩት የአሜሪካው ፕሬዝዳንት አሁን ተነስተው የራሳችሁን ነዳጅ ራሳችሁ ፈልጉ ብለዋል። አሜሪካ እንደሆነ የራሷ በቂ ነዳጅ አላት የሚሉት የአሜሪካው ፕሬዝዳንት ይህንን ቢናገሩም የአሜሪካውም ሸማች ቢሆን በዓለም አቀፍ ዋጋ ተሰልቶለት ነው ነዳጁን የሚገዛው። 3.8 ሊትር የሚይዘው ጋሎን በመባል የሚታወቀው በአሜሪካ ሽያጭ ላይ የሚታወቀው መለኪያ አሁን $4 እና ከዚያ በላይ እየተሸጠ ይገኛል። ይህ ሁሉ የሆነው ታዲያ አሜሪካ በቂ ነዳጅ ስላልነበራት አይደለም። የነዳጅ ዋጋ የሚሰላው በዓለም አቀፍ ገበያ ስለሆነ እንጂ። ትራምፕ ከእስራኤል ጋር ሆነው ኢራንን አጥቅተው በተፈጠረው ቀውስ ሌላውን የቀውሱ ባለቤት ለማድረግና ከተፈጠረው ችግር ለመሸሽ የሞከሩበት መንገድ በብዙዎች አስተዛዛቢ ሆኗል። ብሪታንያም ፈረንሳይም አሁንም አቋማችን ያው ነው፣ በኢራኑ ጦርነት ውስጥ አንገባበትም ብለው ፍርጥም ያለ አቋም ይዘውባቸዋል። 1/5ኛው የዓለም ነዳጅ የሚያልፍበት የሆርሙዝ መተላለፊያ በኢራን መዘጋቱን ተከትሎ አትፍሩ፣ ሂዱ፣ ነዳጃችሁን ውሰዱ ብለው ትራምፕ ተናግረው የነበረ ቢሆንም ከትራምፕ ቃል ይልቅ የኢራን ሚሳኤል ታምኖ ማንም በአካባቢው እያለፈ አይደለም። ያለፉትም ጥቂት የሚባሉ ኢራንን ያስፈቀዱ የኢራን ወዳጆች ናቸው። ህንድ ይህንን አድርጋለች። ቻይናም ብትሆን ወዳጅነቷን ተጠቅማለች። ጭራሽ ኢራን ነዳጅን በገበያ መሸጥ የምትችልበት እድል ተመቻችቶላት ለጊዜው በኢራን ነዳጅ ላይ የተጣለው ማዕቀብ እንደተነሳም የሚታወቅ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ኢራንን በ2 ወይም በ3 ሳምንት ውስጥ ከመታናት በኋላ ጦርነቱ ያቆማል ብለዋል። ከኢራን ጋር መደራደር አያስፈልግም ያሉት የአሜሪካው ፕሬዝዳንት የኒውክሌር የጦር መሳሪያ መያዝ የማይችሉበትን ሁኔታ እስክንፈጠር ድረስ ወደ ድንጋይ ዘመን እስኪመለሱ ድረስ እንመታቸውና በቃ ብለን ስናስብ ከጦርነቱ እንወጣለን ብለዋል። ይሁንና ታዛቢዎች በዚህ አስተያየት አልተስማሙም። ትሪታ ፓርሲ የተባሉ በኩዊንሲ ኢንስቲትዩት የሚሰሩ የውጭ ፖሊሲ አዋቂ እንደሚናገሩት ይህ ጦርነት ከተለኮሰ በኋላ መላውን አካባቢ አቀጣጥሎ ሊባኖስ ገብቶ ሁቲዎችንም አሳትፎ ባለበት ሰዓት ትራምፕ እንደ ነገሩ የሚወጡበት ሁኔታ የለም። ትራምፕ ለመናገር ያህል ይህንን ተናገሩ እንጂ በተግባር ከጦርነቱ መውጣት እጅግ ከባድ ይሆንባቸዋል ሲሉ ተናግረዋል። የትራምፕ የመከላከያ ሚኒስትር ደግሞ የኢራን ሚሳኤሎች የአሜሪካን ምድር መምታት የሚችሉበት አቅም የላቸውም ማለታቸው እያነጋገረ ይገኛል። የፔንታገኑ አለቃ ኢራን የብሔራዊ ደህንነት ስጋታችን ናት ተብላ ከ1 ወር በላይ ከተቀጠቀጠች በኋላ ይህንን አስተያየት መስጠታቸው ብዙዎችን አስገርሟል። ታዲያ ይህ ሁሉ ጦርነት ለምን ተብለው ሲጠየቁም አይ በአካባቢው የጦር ቤዞች አሉን፣ አጋሮችም አሉን ሲሉ ተናግረዋል። እርግጥ ነው በአረቡ ዓለም የሚገኙ የአሜሪካ ወዳጆች ከኢራን ጋር ላለመጣላት በብዙ መልኩ ርቀታቸውን ጠብቀው ነበር። ዋና አጋራቸው እስራኤል እንዳትጠቃ እዚህ ጦርነት ውስጥ ስለመግባታቸውም የመከላከያ ሚኒስትሩ ንግግር ማረጋገጫ ይመስላል። በመጨረሻም በኢራን የተቆለፈው የሆርሙዝ ሰርጥ ቢከፈትም ባለሙያዎች ይናገራሉ
ገና ከአንድ ወር ወይም ከወራት በላይ የሚፈጅ ጊዜ ይጠይቃል የዓለምን የነዳጅ ዋጋ ለማረጋጋት። ባለሙያዎቹ ለዚህ መከራከሪያቸው የተለያዩ ነጥቦችን ያስቀምጣሉ። እንግዲህ ኢራን ሆርሙዝን ከፈተች ቢባል አሜሪካና እስራኤልም ጥቃቱን አቆሙ ቢባል እንኳን የነዳጅ ግብይቱን ወደ ነበረበት ጊዜ ለመመለስ ብዙ ፈታኝ ነገሮች አሉ። በቅድሚያ በሆርሙዝ ሰርጥ ዙሪያ የተከማቹ የነዳጅ ጫኝ መርከቦች በአግባቡ ወደ ቦታቸው እስኪመለሱ ድረስ ጊዜ ይወስዳል። ጠባቡ መተላለፊያ ሁሉንም በአንድ ጊዜ እጅብ አድርጎ ማሳለፍ ይከብደዋልና። በአጠቃላይ ከ2000 በላይ መርከቦች ወር ተራ እየጠበቁ ከዛሬ ነገ ሆርሙዝ ተከፍቶ እናልፋለን፣ እንተላለፋለን ብለው እንደሚያስቡ የዓለም የመርከብ ድርጅት መግለጹ የሚታወቅ ነው። በኦማን ባህረ ሰላጤ ደግሞ በትንሹ ከ400 በላይ መርከቦች እንደሚገኙ ተነግሯል። ሳውዲ አረቢያም ሆርሙዝ ሲዘጋ በቀይ ባህር አሻግራ ነዳጇን ለመሸጥ የሞከረችው በዚህ ምክንያት እንደሆነ ይታወቃል። መርከቦቹ በነፃነት የሚተላለፉበት ሁኔታ ተፈጠረ እንኳን ቢባል በቀጠናው የሚገኙ ነዳጅ አምራች ተቋማት ስራቸውን ወደ መደበኛ ሂደት አድርገው ለመመለስ ጊዜ ይወስድባቸዋል። ምክንያቱም ከ40 በላይ የሚሆኑ የኃይል መሰረተ ልማቶች በጦርነቱ ጉዳት ደርሶባቸዋል። አንዳንዶቹ በከፊሉ፣ አንዳንዶቹ በከፍተኛ መጠን። ለጊዜው ነዳጅ ማውጣት ያቆሙ የነዳጅ ማዕከላትም አሉ። የአካባቢው ቁልፍ የነዳጅ ኩባንያዎችም በኢራን ጥቃት ተመትተዋል። ኳታር ኢነርጂ፣ ኩዌት ፔትሮሊየም፣ የባህሬኑ ባፕኮ ቃል የገቡትን ነዳጅ ማቅረብ እንደማይችሉ ይፋ ማድረጋቸውም ይታወቃል። እናም ይህ ሁሉ እስኪስተካከል ወራትን ይፈልጋል ይላሉ አልጀዚራ ያነጋገራቸው ባለሙያዎች። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።